ሰላም ፍቅር ጤና ይስጥልን ውድ የህጉ ምን ይላል ዩቲዩብ ቻናሌ ተከታታይ ቤተሰቦች እንደምን አላችሁ? ለዛሬም እንግዲህ ለእናንተ ለውድ ቤተሰቦች ይጠቅማል ይበጃል ያልኩትን ብዙዎቻችሁ የጠየቃችሁትን አንድ ርዕሰ ጉዳይ ይዤ ቀርብ ያለው ለዚህ ርዕሰ ጉዳይም እንግዲህ ለአብዛኞቻችሁ እውቀት ግብአት ምላሽ ይሆናል ብዬ አስባለሁኝና ጉዳዩን በተመለከተ ወደ እናንተ ወደ ውድ ቤተሰቦቼ ላድርስ። በዋናነት እንግዲህ ጉዳዩ የሚመለከተው ቼክን በተመለከተ ነው። ከዚህ ቀደም ሁለት ፕሮግራሞች ቼክን በተመለከተ ሰርቼላችሁ ነበረ። ለዛሬ እንግዲህ ላየው የምወደው ጉዳይ ምንድነው? የገንዘብ መጠኑና ቀኑ ሳይጻፍበት ወይንም ሳይጠቀስበት በቼክ አውጪው ተፈርሞ የተሰጠ ቼክ ወይንም ይሄ ብላንክ ቼክ የምንለው አለ አይደለ? ፊርማ ብቻ አለ፣ ቀንና ገንዘቡ ያልተጠቀሰ ቼክ በተመለከተ የሚኖረው ህጋዊ ውጤት ምን ይሆናል? መብት ነው። ለምሳሌ ፈርሞ ብቻ መስጠት። ብዙ ማኔጀሮች እንደዛ ሲያደርጉ ይታያል። ብዙ ስራ አስኪያጆች፣ ብዙ ሲኦዎች እነሱ ብቻ ቼክ የሚጽፉና የሚፈርሙ ከሆነ ለፋይናንሰሮቻቸው ወይንም ደግሞ ለሂሳብ ባለሙያዎቻቸው ፈርመው ይሄዳሉ። በአንድም ይሁን በሌላ ሁኔታ ከሀገር ርቀው ሊሆን ይችላል፣ ወይም ከአካባቢ ርቀው ሊሆን ይችላል፣ በቫኬሽን በስራ አጋጣሚ። እንዲህ አይነት በየመስሪያ ቤቶቹ የተለመደ አካሄድ ነው። ሌላ ደግሞ ቢዝነስ ሲሰሩ ሌሎች ግለሰቦችም እንደዚሁ እንደ ዋስትና ነው ያደረግነው በሚል ዝም ብለው ፈርመው ይሰጣሉ። ይህ አካሄድ ምን አይነት ህጋዊ ውጤት ይኖረዋል የሚለውን ዛሬ በግልጽና በዝርዝር የምናየው ይሆናል። እኔ ጠበቃ አበባው አበበ ነኝ። እንግዲህ ሰብስክራይብ እያረጋችሁ ሼር እያረጋችሁ ምናልባት ደግሞ እንዲሰራላችሁ የምትፈልጓቸው ማናቸውም አይነት የህግ አግባቦች ካሉ በኮሜንት ሴክሽን ላይ የጻፋችሁልኝ በተነሱ ርዕሰ ጉዳዮችም ዙሪያ ቢሆን እንደው ሐሳባችሁን፣ አስተያየታችሁን፣ ጥያቄ ጥቆማችሁን እንድትጽፉልኝ እፈልጋለሁ። በዋናነት እንግዲህ ቼክ ምንድን ነው? ከዚህ በፊትም ፕሮግራም ሰርተንበታል። ብዙሃኖቻችሁ እንደምታውቁት ቼክ ለተጻፈለት ሰው እንዲከፈል የሚፈጸም ሰነድ ነው፣ ህጋዊ ሰነድ ነው። ማንም ሰው ቼክ ጽፎ ለሌላ ሰው እስከሰጠ ድረስ ያ ቼክ ለዛ ሰው በገንዘብ መልክ ተፈጻሚ የሚሆን ነው። ስለዚህ ግልጽ ነው። ቼክ በ6 ወር ጊዜ ውስጥ ስንቅ ያለው መሆኑ አለመሆኑ በባንክ ፕሩፍ ይደረጋል፣ ይረጋገጣል። ምናልባት ስንቅ ከሌለው በ1 ዓመት ጊዜ ውስጥ ለክስ ይፈጸም ሊያስብል በሚችል ክስ ሊቀርብ ይችላል። ይህ ከሆነ አሁን ጉዳያችን ምንድን ነው? ቀን አልተጻፈበትም። ቢካውዝ ቼክ የሚሰራው በቀን ስለሆነ ነው። በ6 ወር ጊዜ ውስጥ ባንክ ሄደን ስንቅ አለመኖሩን እስካላረጋገጥን ድረስ ከ6 ወር በኋላ ብናመጣው ይርጋ የሚባል ጉዳይ ስላለ የቼኩ አስቀጪነት ወይንም የቼኩ ስንቅ አልባነት ጥያቄ ውስጥ ይገባል ነው። ያን የተመታ ቼክ ይዘን በ1 ዓመት ጊዜ ውስጥ ክስ ካላቀረብንበትም በዛው ልክ እንደዛ። ስለዚህ ቀን የሌለው ቼክ በራሱ ምን አይነት ውጤት እንደሚያመጣ ማየት እንችላለን። ገንዘብ ካልተጠቀሰስ ምን ይሆናል የሚለውንም ስናይ በእርግጥም ቼክ ተፈርሞ እስከወጣ ድረስ ገንዘብ ቢጻፍበትም ባይጻፍበትም፣ ቀን ቢጻፍበትም ባይጻፍበትም የተጻፈለት ሰው ገንዘቡንና ቀኑን ጽፎ ቢያቀርብ 100% የፈረመው ሰውዬ ቀኑንም ገንዘቡንም ጽፎ እንደሰጠ ፕሬዚዩም ይደረጋል። ፕሬዘምፕሽኑ ይሄ ነው። ህጉም የሚለን ይሄ ነው። ከዚህ አንጻር እንደው ግልጽ እንዲሆንላችሁ ውድ ቤተሰቦቼ የፌዴራሉ ጠቅላይ ፍርድ ቤት የሰበር ሰሚው ችሎት በቅጽ 25 በመዝገብ ቁጥር 193270 ላይ ያሰፈረውን ስናየው የገንዘብ መጠኑና ቀኑ ሳይጻፍበት በቼክ አውጪው ተፈርሞ የተሰጠ ቼክ ወይንም በእንግሊዝ አፉ ብላንክ ቼክ ቀንና የገንዘብ መጠን ተሞልቶ
ለከፋዩ ባንክ በቀረበ ጊዜ በንግድ ሕጉ አናቅጻት ልክ ቼክ ሕጋዊ ሰነድ ሆኖ እንደቀረበ አርገው በሚደነግጉት አናቅጻት ልክ ትክክለኛና ሕጋዊ ሰነድና ሕጋዊ የክፍያ መግለጫ ይዞ እንደቀረበ ተቆጥሮ ቼኩ እንዲከፈል ወይንም ክፍያው እንዲፈጸም ስንቅ የለውምም ከተባለ ስንቅ የለውም ተብሎ በባንኩ እንዲመታ ሕጋዊ ስልጣን ይሰጣል። ከዚህ አንጻር እኔ የሰጠሁት ለዋስትና ነው። እኔ የሰጠሁት ምናልባት ዕቃውን እስኪያስረክበኝ ድረስ እንደ ቅድመ ክፍያ እንዲሆነኝ ነው፣ እንደ ማስረጃ እንዲሆነኝ ነው ብለን የምናመጣው ዲፌንስ ሊሆን አይችልም ነው። ይህንን ሳናቅ በራሱ ቀንና ገንዘብ ስላልጻፍንበት ሕጋዊ ውጤት አይኖረውም በሚል ተለምዷዊ አካሄድ ቼክን በዚህ ሁኔታ ጽፈን የምንሰጥ ካለን ሌላ ኃላፊነት ያመጣብናል ማለት ነው። ስለዚህ የተጻፈለት ሰውዬ ቀኑን ቢጽፍና ገንዘቡን ጽፎ ለባንኩ ቢያቀርበው ፎረንሲክ ይረጋገጥልኝ፣ የኔ ጽሑፍ አይደለም፣ ማስረጃ ይጠራልኝ፣ እንደዚህ አይነት ውል አላደረግንም፣ ይሄን ያህል ገንዘብ ምንም አይነት በትራንዛክሽን ወይንም በውል መልክ ለመፈጸም ግዴታ አልገባሁም ብንል ኤክስኪውዝ የሚያሰጥ አይደለም። ስለዚህ በአንድም ይሁን በሌላ ሁኔታ ቼክ ጽፈን ከሰጠን ፈርመን ከሰጠን ቼክ በነገራችን ላይ የሚታየው የቼክ ላይ ሊፈርም የሚያስችል ሕጋዊ ብቃትና ፈቃድ ያለው ሰው ነው ወይ፣ ፊርማው ትክክል ነው ወይ ነው እንጂ ገንዘቡ ባዶ ስለሆነ ቀኑ ባዶ ተደርጎ ስለተሰጠ ቀኑን ቢጽፍ ያግለሰብ ምናልባት ኤክስኪውዝ ወይንም መከራከሪያ ሆኖ ይቅርታ ሊያሰጥ የሚችል አይነት አካሄድ አይሆንም። ቅድም ያነሳሁት የፌዴራሉ ጠቅላይ ፍርድ ቤት ሰበር ሰሚ ችሎት በቅጽ 25 በመዝገብ ቁጥር 1932/70 ላይ በግልጽ የሰፈረውም ይሄ ነው። ጉዳዩ ግልጽ በሆነ አግባብ የገንዘቡ መጠንና ቀን ሳይጻፍበት በቼክ አውጩ ተፈርሞ የተሰጠ ቼክ የሚኖረውን ሕጋዊ ውጤት የሚመለከት እንደመሆኑ መጠን ከዚህ አንጻር ባለማወቅ በየዋህነት ንግድን ወይ ስራን ለማሳለጥ እንዲህ አርጋችሁ የምትጽፉ ቼክ ፈራሚዎች፣ ኃላፊዎች፣ የቢዝነስ ሰዎች ካላችሁ በኋላ ላይ ከባድ የሆነ ቁርሾ፣ ከባድ የሆነ ክርክር፣ ከባድ የሆነ ኃላፊነት ይዞ ይመጣል ነው። እንግዲህ ከዚህ አንጻር እንደው እንትነውንም ስናየው የሰበር ሰሚው ውሳኔ ላይ የሰፈረውን ስናይ እንግዲህ ወደ 12,125,300 ብር ከ84 ሳንቲም ተጽፎበታል ቼኩ ላይ። ቀድሞ ግን አልተጻፈም ነበረ። አውጪ ነው የተባለው ሰው ነው ይሄን ጻፈ ያለው ቼክ ፈራሚው። ቀንም ምን ያልጻፍኩም እሱ ነው የጻፈው ነው ያለው። ይህ ክርክር ተይዞ ተሄደ። ለምንድን ነው የነዳጅ ግብይት ሊያደርጉ በጊዜው ነዳጁን ስላላስረከበው ነዳጁን ሲያስረክበው ቼኩንና ቀኑን እጽፍልሃለሁ በሚል እንደ መያዣ አይነት ነው የሰጠሁት በሚል ክርክር አረጉ። ማስረጃ ቀረበ። ኖ ቼክ ለክፍያ የሚቀርብ ሰነድ ነው እንጂ ለክፍያ የሚቀርብ ሰነድ ላይ ደግሞ ቁጥር ሳይጻፍ ቀን ሳይጻፍ የገንዘብ ቁጥሩ በአሃዝ ሳይጻፍ መስጠት በራሱ ኃላፊነት የሚያስከትል ነውና አንተ ነህ የጻፍከው በሚል የተወሰነ ነው። ውድ ቤተሰቦቼ ይህ ለሁላችንም ትምህርት ይሆናል ብዬ አስባለሁኝ። ስለዚህ በምንም ሁኔታ ፊርማ ብቻ አድርገን ቅድም እንዳልኩት ስራን ለማሳለጥ፣ ጉዳይን ለማሳለጥ፣ ንግድን ለማሳለጥ፣ በመሃል መተማመን ለመፍጠር፣ እንደ ዋስትና እንዲሆን፣ ውልን ተክቶ ማስረጃ እንዲሆነን ብለን ምንም እንኳን ፈርመን ብናቀርበው ቼኩን ቀንና የገንዘቡን መጠን ሳንጽፍ የቀረበ ከሆነ ኃላፊነት የሚያስከትል ድርጊት ነው። ከዚህ አንጻር እንግዲህ ለዛሬ ይዤላችሁ የቀረብኩት የገንዘብ መጠኑና ቀን ሳይጻፍበት በቼክ አውጪው ተፈርሞ የተሰጠ ቼክ የሚኖረው ሕጋዊነት
ተከፋይ የመሆን አስገዳጅ ሁኔታ ነው